እናንተ እስካሁን የልጅ ፍለጋ ላይ ነው እንዴ? የምር አልተገኘችም እንዴ ልጅቷ? በነገራችን ላይ ማለት ነው የእሷ አለመገኘት ወይም ደግሞ የእሷ መጥፋት ማለት ነው የናፈቀችውን የልጁን እናት አይን ለማየት ያው ምክንያት ሆኖታል። እንግዲህ እንዳየሁት ያው ሩታ ቤት ይመስለኛል ሩታ ቤት ሄዶን አብርሽን ያየሁትና በዚህ አጋጣሚ ያው ትናንትና የለውም ነበር። ዛሬ ግን በቀን ከች ብዬላችኋለሁ ውዶችዬ። ውድና የተከበራችሁ የኔ ምርጦች እንዴት ዋላችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነው። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። ግን ሩታን አይቻት ማለት ትናንት በእርግጥ የለውም ነበረ አልሰራው፣ ግን አላስችላለኝና በሰበብ አስበቡ መቼም የልጁን እናት አይኗን ሳይ መዋል ማደርም እንደማይችል ነው ያየሁት። በነገራችን ላይ ማለት ነው ዛሬ ተመስገን ያልኩበት ቃል ምን እንደሆነ ታውቃላችሁ? ከአንደበቱ የሰማሁት እኔና አንቺ ብዙ የሚያገናኘን ነገር አለ አለ። ተመስገን ነው የምሬን። ሌላ ጊዜ ምን እንደሚላት ታውቃላችሁ? እኔና አንቺ ከዚህ በኋላ ምን የሚያገናኘን ነገር የለም፣ አትድረሽብኝ፣ አልደርስብሽም፣ የራስሽን ህይወት ኑሪ፣ የራሴን ህይወት ኖራለሁ፣ ልጄን በቻልኩት መጠን ያለው የሚቻለኝን ነገር የአባትነት ድርሻዬን እወጣለሁ፣ ከዚህ በኋላ ምንም አገናኘንም ነበር። ዛሬ ግን ተቀይሮ ተይ እንደዚህ አትሁኝ፣ አትቀያየሪ፣ ተይ እኔ ላይ እንዲህ አትሁኝ፣ እኔና አንቺ ማለት እኮ ብዙ የሚያገናኘን ነገር አለ ሲል የገረመኝና ለማንኛውም ማለት ነው ኤፍሬምና ሩታ አልተቻላችሁም፣ የእውነት አልተቻላችሁም፣ አንጨራጨራችሁት እኮ ደግሞ እርግዝናው የውሸት ነው ያላት ዛሬና የት አለ ቢያንስ እንኳን የሆነ አዲስ ነገር አይ ነበረ እያላት ነበርና ልብ ካለ እንሂድ ሐኪም ቤት አሁንም እያለችው፣ ታዲያ እዛ አትሄድም ነበር እንደዚሁ ይሄ ነገር ልክ አይደለም ከማለት አሁንም እንሂድ እያለች አይደለ እንዴ? በነገራችን ያቺ ልጅ በቃ ጠፍታ ቀረች ማለት ነው። ሰሞኑን እንግዲህ ያው እዛም እያየው ነበር። አሁን ነው በነገራችን ላይ ትናንት ስለነበርኩ ቪዲዮቹንም ማየት አልቻልኩም፣ ኢንተርኔት የሌለበት ቦታ ስለነበርኩ ማለት ነው ምርጦችዬና እኔ ምለው አብርሽ ማለት ነው ቤተሰብ የላትም እንዴ? ቤተሰብ የላትም? እኔ እሱ ብቻ ነው ሲፈልጋት ማየው። መቼም አሁን ደግሞ ሩታ ቤት ደብቀዋት ይሆናል ኤፍሬምና ሩታ ብሎ ነው መቼም ሩታ ቤት ሄደው መቼም የሷ መጥፋት ለሱ ምክንያት ሆነ። ሌላ ጊዜ ደጅሽ አልደርስም በውጭ በውስጥ የሚለው ሰውዬ በዚህ ልጅ ምክንያት አድርጎ በምን ልሂድ እኮ ነው፣ በምን ልሂድ ነው። አቤት የሩታ እኮ አሁን ደግሞ እኮ ማለት ነው እንዴት እንደሚያናድደው ቻለው። በቃ ልጅቷ ከመጀመሪያውንም እንግዲህ እንደዚህ ቅብጥ ያለች ናት። ተወዳት ነበር እኮ በነገራችን ላይ አብርሽ እየቀለጥ እስከምትል የምር ቀጥል። አሁንም ተወዳታለ። ራሱ ፊትህ ራሱ እኮ ይናገራል። የምር ይወዳታል እኮ በነገራችን ላይ ግን የሆነ ል ስላለበት ነው ከሷ ጋር። ለማንኛውም ግን ሄርሜላ እኔ ሩሱን ሳይ የእውነት ደብቀዋት ነው እንዲ እውነት ሮት አድርጋው ነው እንዲ ብዬ ነበረ ሩሱን ሳይ ማለት ነው። እና ለካ አጅሬ ሩታ ቤት ነው ያየሁትና የተገኘች መስሎኝ ነበረ። እኔ ግን በሩታ ቤት ተገኝታ እውነት ሩታ ምናምን ብዬ ነበር። በነገራችን ላይ እንዳይከሱሽ እኔን አክብረውኝ ነው እያላት ነበር ሩታ። ዝም ብሎ መክሰስ አለ እንዴ አብርሽዬ? ዝም ብሎ መክሰስ አለ እንዴ አባቴ? ዝም ብለው እንዴት ነው የሚከሷት? አንተን አክብረው አይደለው ወይ? ወይኔ ጉዴ! ሩታዬ በልጅሽ አባት ክብርን አግኝተሻል። እናቴን ታድለሽ። በነገራችን ላይ ማለት ነው እሷ ራሱን አንተን እንዳትከስ መቼም የልጁ አባት ስለሆንክ ነው እንጂ አንተ ራሱ እኮ በሌለ ማስረጃ ዝም ብሎ ሰው መክሰስ አለ እንዴ? ባይሆን በስም አጥፊነት አንተን የልጇን አባት ራሱ ካልቸሬ እንዳከት የእውነት ግን ያው ይሁን ብለናል እና እኔን አክብረው ነው ሲል ስለሰማት ነው። እና ኤፍሬም ግን ማለት ነው ሳቁ በቀደም እያየሁ ነው ሁለ ነገሩ ለአብርሽ የሚመልስለት ልስልስ ያሉ ቃላቶች የሆነ በቃ ወንድምየውን እንዲጠራጠር አብርሽን እንዲጠራጠር ያደረገው ነገር ይመስለኛል። በቀደም እንዳያችሁ ከሆነ እኔ እንደውም ኤፍሬም አምኖ አልነበር ያልኩት እውነትም ኤፍሬም ጋር ወን ደግሞ ሩታ ጋቱን እንዴች ልጅ ያለችው የእውነት ነው እንዴ ብዬ የኤፍሬም ሳቅ ለሱ የሚያሳየው ቃል ለስለስ ያለ ቃል። አብርሽ በነገራችን ላይ ምን አይነት ቃል እንደሚወድ ታውቃላችሁ? ግንፍል ስትሉ ወኔ የተናደዳችሁ ይመስለው ይሆን አላቅም። ግን ሩታን ብዙ ጊዜ ለስለስ ብላ ስሬስ ሆና ጥልስልስ ብላ ስታወራው ይናደዳል። በቃ ጭንቅ ጥብብ ነው የሚለው፣ በጣም ነው የሚናደደው። እና እኔ በቀደም እንደዚህ ሲያሳይ ኤፍሬም የእውነት የሆነ ነገር ማለ ያለ ወይም ደግሞ ኤፍሬም አመነ እንዴ እሱ ጋር ነው እንዲ ያለችው ብዬ እንዳስብ ነበር ያደረገኝና ለማንኛውም ማለት ነው እኔ እኮ ምን አድርጉ ነው አሁን ኤፍሬምንና ሩታን አብርሽ የሚላቸው? እችን ልጅ ከየት አውጡ ነው የሚላቸው? ከየት አምጡ ነው የሚለው? ውለዷት ነው ምንድን ነው ደግሞ? አቤልና የአክስት ልጅም ጣቢያ ሄድም ብለው ሳይሄዱ ፖስት አድርገውም አይቼ ነበር ሳይሄዱ ማለት ነው። እና እኔ ገረመኝ ግን የእውነት ሄርሜላ ጠፍታ
ጠፍታ ነው ብላችሁ የምታስቡ ልጆች ካላችሁ የምር ተሳስታችኋል። እኔ በቀደምም ብያለሁ፣ የትም አልሄደችም የትም። ስለዛ እኛንም እንግዲህ ምስኪን ህዝብ አግኝተዋል ማለት ነው። በነገራችን ላይ አንዳንዴ ብዙ ነገር ስታስቡት ወደኋላ የሆነ በቃ እንዴ ብንን ብላችሁ እንድትነቁም የሚያደርጋችሁ ነገር አለና ለማንኛውም አብርሽዬ ያው የእሷ መጥፋት ለሚስቱን እየሄደ አይኗን እያየ እኔ እንደሚመስለኝ ከሆነ ማለት ነው ጭቅጭቋም ይናፍቀዋል ይመስለኛል። ይሄ እልህኝነቷ ጭቅጭቋ ቦግ ቦግ ብላ የምትመልስለት ነገር ምናምን ራሱ ይናፍቀዋል ይመስለኛል ከሩታ ጋር እንጂ መቼም ያለ ምንም ምክንያት ያለ ማስረጃ ያለ ምንም ነገር ሳይሰማ እሷ ጋር ሳትኖር ዝም ብሎ ብቻ አንቺና ወንድምየውን መክሰስ ወይም ደግሞ እናንተ ጋር አለች እቺ ልጅ ብሎ ራሱ እሷ ቤት ድረስ ደግሞ ደውዬልሽ እኮ እንድመጣ አድርጋችሁኛን እያለ ነው። እና ደውለ እንድትመጣም ባታደርግ ያው አንተ ትመጣለህ። ምክንያቱም እናውቀዋለን እናቴ ብዙ ነገር ያሳለፉት ፍቅር እንደዚሁ በቀላሉ አይረሳም። ምናልባት ደግሞ አንተና ሄርሜላም ተመካክራችሁ ይሆናል። እንዴት ነው ወን ደግሞ ራስህም ትሆናለህ ሄርሜላን ያሳገት ከታብርሽ ለምን መሰላችሁ? አንደኛ ያው ሚስቱን በየቀኑ በእሷ ምክንያት አድርጎ ወንሷ ጋር ናት ብሎ ለማየትም አይኗን እንዲህ ስል ልትናደዱ ትችላላችሁ። አብርሽ እኮ ሩታን አይወዳትም፣ እሷ ጋር ያለው ነገር እኮ የተዘጋ ፋይል ነው ከዚህ በኋላ ልትሉ ትችላል። አይምሰላችሁ እዶችዬ፣ የምር አብራችሁ ብዙ ነገር ያሳለፋችሁ ሰውን መቼም አትረሱም። ከሩታ ጋር ያሳለፈው ላይፍ ከሄርሜላ ጋር አላሳለፈም። የምሬን ነው ምላችሁ። በጣም ብዙ ነገር አሳልፈዋል። እንዲሁ በቀላሉ የሚረሳት አይደለም። አብርሽ አፉ ነው እንጂ ልቡ እኮ በደንብ አድርጎ ሩታን ይወዳታል። ግጥም አድርጎ የምሬን ነው ምላችሁ፣ አይምሰላችሁና ለዛም ይሆናል ብዬ ነው ያሰብኩት። እኔ ግን ሳስበው ማለት ነው ግን ምርጦች፣ እኔ ግን ሄርሜላ ተገኝታ ማለት ነው የት ነበረች ማናገተኝ ብላ ታወራ ይሆን? መቼም መገኘቱ አይቀርም። መቼም የሆነ ቀን ያወጧታል እኮ አውጥተዋት ከዚህ ቦታ አገኘናት ይላሉ። ምናልባት እነ ሜሪ ይላሉ፣ ምናልባት እነ ሩታና ኤፍሬም ጋር ተገኘች ይላሉ። መቼም ቤቷ ሄዶ ፈትሾ አጥቷል አይደለ? ማጋ ተገኘች ብለው ይመጡ ይሆን ነው? የት ሄጄ ነበር ትላለች፣ ምን ውስጥ ገብቼ ነበር ብላ ትል ይሆን? እኔ በጉጉት መጠብቀው እሷ ተጋኝታ ከአንደበቷ የት ነበርኩኝ ማናግቶኝ ነበር የምትላትን ቃል መስማት ጓጉቻለሁ። የምሬ ነው ምላችሁ ቤተሰቦቼና ለማንኛውም ማለት ነው ሰላማችሁ ይብዛልኝ የኔ ጀግኖች የኔ ምርጥ እህቶች ማለት ነውና በቃ አይቅርብኝ እኮ ብዬ ነው አይቅርብኝ ብዬ ነው እንጂ አሁን የትናንትና ቪዲዮ በቃ ከተመቻችሁ ይዩት፣ ላይክ አድርጉ፣ ሰብስክራይብ አድርጉ የኔ ውዶች። በሩታ የሚጨክን አንጀት የለኝም ብዬ እኮ ስለሱ አንዳንድ ነገር ጠቀጠቀጠቀጠቅ ካላደረኩኝ አልችልም። እና ለዛ ነው የኔ ውዶች። ሰላማችሁ ይብዛልኝ በያላችሁበት፣ ጤናችሁ ሰላማችሁ ብዝት ይበል። አመሰግናለሁ።